ከመነግራችሁ በላይ ፊት ላይ የማይጠፋ አይምሮ ላይ የማይጠፋ ነገር ነውና ለምን ደልቀሽ አይደለም ፍቅር እንዴ ብቻዬን እዚህ ሁሉንም ትቼ በቃ ሐሳቤ ሲረኝ አስለቀሰኝ። አሁን ከዛ ሚናፍቅሽ ነገር አለ ማለት እዚያ አልለመድሽም፣ ግን አሁን ይናፍቅሻል አይደል? ቤት ትዝታው ምናምን እንድንሄድ ተመልካቾቻችን የሚገርማችሁ ደውዬ እናቷን ተይ በያት እያለቀሰች ነው ብዬ ገናኝቼ አውርተሻት ምናምን ነው በቃ ትላለች። ስተኛ ራሱ በቃ እሷም ተኝት እኔም ተኝት በቃ ቅፍ አድርጊያት ምናምን ነው እና ይሄ ብቻ ሞመንቱ ያሳዝናልም ያልም የሆነ እንደ ሞመንቱ የሚያልፍ ነገር ነው እና ደስ የሚል ነገርም አለው ያሳዝናልም። አንተ ከቤት ስትወጣ አላለቀስክም? አይ ውስጤ በጣም አላለቀስኩም። እኔ ውስጤ በጣም ተሰምቶኝ አለቀስኩ። አንተ አለማልቀስ ነው እንጂ ውስጥን ተሰምቶኛል። አዎ በጣም እናቴን ጥዬ ስወጣ በቃ ውስጤ ተሰምቶኛል ማለት ነው። ግን በቃ ህይወት ነው፣ ግድ ነው። እኔ ራሴን መቻሌ ደግሞ ለእነሱ ትልቅ ነገር ነው እና ያው ማልቀሱ ምን ማለት ነው ግድ ነው። ይሄ ምንም እንትን የሚለው ነገር የለውም። አሁን አንቺ ምንድነው ከዚህ በኋላ በርተሽ ጠንክረሽ ቤተሰቦችሽን ከፍ ማድረግ ስም ማስጠራት አንቺ ትልቅ ደረጃ ደርሰሽ ለቤተሰቦችሽ ትልቅ ደረጃ ማሳየት እነሱ መጦር ያለብሽ ጠንክረሽ ወይም ደግሞ እናሳካዋለን አይደለ? ተመልካቾቻችን እግዚአብሔር ይመስገን። አሁን እኮ ምን እንደናፈቀኝ ልንገርህ። ከቤት ጠዋት ስንነሳ ምናምን እንደዚህ ሶስት ነን ማንዛር ከተኛሽ ደግሞ ማለት ነው አንዷ ቤት ታጸዳለች፣ አንዷ ቁርስ ትሰራለች። በቃ ብቻ ስራ በጣም ተከፋፍለን ቶሎ ብለን ቁርስ መልተን በቃ ቀናችን እሑድም ስለሆነ ቀናችንን እንደዛ አድርገን እናስውባለን። ሳሎን አልጋችንን አውጥተን ፍራሻችንን በቃ ዘው እየተሳሳቅን እየተጫወትን ነው ምንውለው ምናምን እና አሁን እዚህ ስመጣ ሁለት ብቻ ሆነ። አይ ዲፈረንስ አለው። እሱማ ምንም ጥርጥር የለውም። እኔ ደግሞ ምንድነው የማደርገው መሰለሽ በቃ አሁን ቤተሰቦችሽን እንድትረሺ ማድረግ መቻል አለብኝ። እንድትረሺ ማለት እንድታያቸው አይደለም፣ እዚህ ደስተኛ እንድትሆኝ ማድረግ መቻል አለብኝ። እኔም ከእናቴ ቤት አንቺም ከእናትሽ ቤት ስመጣ አደራ ተብዬ ልጄን አደራ ትልቅ አደራ ነው ያለበት ተብዬ ነው የመጣሁት እና አንቺን ማስደሰት አንቺን ህይወት ደስ እንዲልሽ እንድታፍጥሽ ማድረግ ቤትሽ ውስጥ የነበረው ነገር ረስተሽ እዚህ ያለው በልጦብሽ ደስ ብሎሽ እንድትኖሪ ማድረግ ግዴታ አለብኝ። አንቺም እንደዛ ከእናቴ ጎጆ ውስጥ ነው የወጣሁት። በእርግጥ ቀድሜ ቦታ ምርጫ ነው ነበር አደራን ትወጣ አሁንም በርግጥ እየተወጣ ነው። ሀገር ምን ሳምንት እኮ ሞላን እኮ በቃ መልሱም ሳምንት ሞላ። አዎ ተበርካሻችሁ አንድ ሳምንት ሞላ። እዚህ ቤት ውስጥ እንግዳ ሳይጠፋ ምን ሳይል ስለነበረ ምንም በቃ ለመስራት ተመቸን። አሁን ግን ይኸው ፍሪ ሆነን እንዴ ልክ በበነጋታው ጨጨብሳ መጣለን። ከዛ ጨጨብሳ ደግሞ ጨጨብሳ ነው እንትን እሱን በላን። ልክ እንደዛ ስንል ኑኛ ቤት እንባላለን፣ እዛ እንሄዳለን፣ እዚህ እንሄዳለን። በቃ እዚህ ቁጭ ብለን የመብላት አጋጣሚ እንደዚህ አላገኘንም። ተመስገን። የመጀመሪያ ቁርሳችን በጣም አሪፍ ነው። ተመልካቾቻችን ተመቸ በጣም እጅ ወጥ ነው እንግዲህ እናንተን አቆመን ፊት ለፊታችሁ በላን። ተመልካቾች ቀጥታ አይደለ አወራስኩሽ እኔ እስኮላ ወጣት እያሉኝ ነበር። እንቅልፍ አምነሽ ግን ስተኛ ለምን ከዛ ፏን ዘጋላታለሁ። ውሸት አዛፋን ለዚህ በቃ ተወኛ አልኳችሁ። ማን የሆነ እንትን ምንድን ነው ጠባቂ ነው የሆንኩት። እንቅልፍ እረፍት ሳይሆን በጣም እንደተና እሱ አያስተኛኝም ጭራሽ። እያንኮራፋ ቤቱን ንቅንቅ ነው የሚያደርገው።
እንደዚህ ነው የምተኛው። አንቺ ነሽ እንዴ የምትይው? አሬ ማሻ እኔ እንደዚህ ነው የምተኛው። አይደን ገልጠህ መነጽሩ እንዳይታይብ ነው። ታስፈራኛለህ እኮ አንዳንዴ ዞር ስር አንዴ አይደን ገልጠህ እንዴ ነው የምተኛው። እኔ ለዲ ተነስቼ አይቼ አላውቅም። ለምን አብለሽ የምትተኛው? ተፈጥሮ ነው ምንድን ነው? ጥሩ እኮ አይደለም አብሎ የሚተኛው። ኧረ እኔ አብዬ አልተኛም እንዴ። ታኛለሽ እንጂ እኔ አልተኛም። እኔ በስነ ስርዓት እንዲህ ብዬ ከተኛው ስነሳም እንዲህ ብዬ ነው። ጭራሽ ደግሞ አልጋችን ሜትር ከ20 ናት። እኔ አሁን ካሁን ያየኋትን አስተያየኝ ነው ስተኛ በቃ ራሱ የሚተኛውን አስተኛኘት ነው የሚነግራችሁ። ኧረ ተይ ጉሮሮሽ ይደርቃል ፋስ እየገባበት። በዛ ላይ በስመ አብ ሌሊት 12 ሰዓት ነው የሚነሳው። በአንድ በሉልኝ እጅ እኔ አምስት እንዴት 12 ሰዓት ለምን ትነሳለህ? ቆይ ሲተኛ 12 ሰዓት ላይ ይነሳል። ከዛ ሰው እንዲተኛ ብታደርግ ምን አለ? ቆይ ስልክን ድምፁን ብቀንሰውስ? ወይ አጠገብ የሆነ ስልክ ባታወራስ? ይኸውልሽ ምን አለ መሰለሽ የሰው ልጅ ሁሌም ቢሆን 12 ሰዓት ላይ መንቃት አለበት ብዬ አስባለሁ። አበሶ ወጣት ከሆነ ጊዜው በጣም አጭር ነው። ቅዳሜና እሑድንም ለያ ስሚኝ እኮ አይ እንደዛማ አልተኛም። ይኸውልሽ በጣም አጭር ነው ቀኑ። የምር ነው ልሽ መጠቀምና መስራት ካልቻልሽበት በጣም አጭር ነው ቀኑ እና አሁን 3 ሰዓት 4 ሰዓት ልነሳ ብትይ ተነስተሽ ታጥበሽ በልተሽ እስክትወጪ 6 ሰዓት 7 ሰዓት ይሆናል። ምን በምን ሰዓት ነው የምትሰሪው? ግዴታ 13 ሰዓት መነሳት አለብሽ። ከቻልሽ በጊዜ መተኛት፣ ካልቻልሽ በሰው በ4 ሰዓት እንኳን በተኝ ለ8 ሰዓታት ተኛሽ። በቃ ኳስ አለ ኳስ እያጮክብኝ እንዴት ትተኛለሽ? አይ እሱማ ኳስ ካለማ ያለው እና ታዲያ 6 ሰዓት እየተኛው እንዴት ነው 12 ሰዓት ላይ መንቃት አለብሽ። ይኸውልሽ 12 ሰዓት መንቃት አለብሽ። እኔ ይከብደኛል። ምን ይከብድሽ? እኔ ቢያንስ እኮ ለአንተ እኮ 12 ሰዓት ትነሳለህ ገና ሳይጨልም። እኔ ነጋ ሲል እነሳለሁ። አይ አንቺም እኮ እንዳካልሽ ደግሞ እሱ ከተነሳ ሰው የማያስተኛው ነገር ማርያም ፍቅር። አንተ ከተነሳ ሰው አይተኛ እንዴ? ምን ማለት ነው? አንተ እኮ ስትነሳ ይኸውልህ ከተነሳ በኋላ እኮ ዝም ብለህ ወይ ተነስተህ ካልገው ብትነይ ብትሄድ ጥሩ። እየነገርኩሽ አይደል እንዴ 12 ሰዓት ላይ መነሳት አለብን፣ 12 ሰዓት መንቃት አለብን እያልኩሽ እኮ ነው። ሰዓትን እንደሰበ ጦጣ ራስ እና ከተነሳ 12 ሰዓት ላይ ውጣ ካልመኝታ ቤቱ። ለምን ደግሞ ወጣው? ተነስተህ መስራት መለወጥ አለብህ አይደለም? ስለዚህ አልጋ ውስጥ ምንም የሚያሳሽ ነገር የለም። ተነስተው እወጣለሁ እኮ መጀመሪያ እኮ ታዲያ እሱ እኮ ይረብሸኛል። ለምን ይረብሽሽ እንዴ? ድምፁን ከፍ አድርጎ በቃ ከፍታ በቃ ጆሮዬን ብጥስ አድርጎ ነው የሚነሳው። እኔ ከዛም በኋላ እንዴት ልተኛ? ለምን ትተኛለሽ አንቺስ ነው የምልሽ እኮ ጥያቄው። አይምሮ የእረፍት ማድረግ አለበት። እኔ የድካሙ አልለቀቀኝም። ልክ ነኝ ማለት ነው። በሀሳቤ ተስማምተሃል ማለት ነው። እሺ አይደል? እሺ ጎበዝ። ጨምረኝ። ግን በብዛት ቀዝቅዟል። እዚህ ስታወራኝ ቀዘቀዘብኝ። ትንሽ ሞቅ ይበል። ይኸውልሽ አንቺ ራስሽ ጎበዝ መሆን አለብሽ። የተያዘው ኑሮ ነው የተያዘው ኑሮ እቃቃ አይደለም። ተደብጭኝ ይልሻል እንዴ ፍቅር? 12 ሰዓት ተነስተን ከቻለን ቤተክርስቲያን ከቻለን ስፖርት ከዛ በኋላ ደግሞ ራሳችንን አለ ስፖርት ስንሰራ ጤናችንን እንጠብቃለን። ራሳችንን አለ ቤተክርስቲያን ላይ ሰላም እናገኛለን። ስለዚህ 12 ሰዓት ተነስተሽ መዘጋጀት ለስራ ቁርስ በልቶ ወደ ስራ ከመሄድ መሞከር መቻል አለብሽ። ድሮ ትምህርት ቤት 12 ሰዓት አለም ትነሺው እና አንድ ሰዓት ማለት እና ሁሌ በሬዲ መሆን አለብሽ። ለማንኛውም ይሄ የራሴ የሆነ አሁን 12 ሰዓት ተፈጥሮ የሆነ ነው። ምን እኮ ሆነ ነው። እኔ እኮ አትነሳ እኮ አይደለም ያልኩት
እኔን አትቀስቀሰኝ። ከመኝታ ቤቱ ውጣ በቃ። ቁርስስ እንዴት ነው የምንበላው ታዲያ? አሁንማ ጾም ይገባል። በቃ ቁርስ የለም። ከዛ በኋላስ ማታ እየሰራሽ ሰጧት። ቁርስ የለማ። ቁርስ የለም። ጾም ሲፈታ ነው የምልሽ። ጾም ሲፈታ እናስብበታለን ማለት ግን ከአሁን መዘንት ማለት አለብሽ፣ መጠንከር አለብሽ ብቻ። ለማንኛውም እኔ ለማለት የፈለጉት እኮ አልነሳም አልሰራም አይደለም፣ ግን 12 ሰዓት ከተነሳ በኋላ ሰው አትበጥብጥ። ተነስተው ውጥት በል። እኔስ ቁርሴን ማን ነው ቢሰጠኝ ነው እኮ ጥያቄ። ጾሙ ሲፈታ እናስብበታለን። ስለዚህ ከዚህ በኋላ እንዳትቀሰቅሰኝ። ልክ በዛ ሰዓት መነሳት ስፈልግ ቀስቅሰኝ ብዬ እነግርሃለሁ። ደግሞ አንዳንዴ እስከ 4 ሰዓት እስከ 5 ሰዓት ሲተኛ ደስ ይላል። ደስ ይላል እኮ ስራ ከሌለው ግን ደስ ይላል። ታዲያ እንቅልፍ አንተ እኮ ከእሑድ እስከ እሑድ እኮ ነው የምቀሰቅሰኝ። ማንቀት አለብን፣ ማድረግ አለብን፣ መለወጥ አለብን። ሁሌ ባለንበት መቀመጥ የለብንም። ትልቅ ደረጃ መድረስ አለብን። ጉዴ አደራ ተብያለሁ እኮ። ምን ላበላሽ ነው? ምን ላጠጣሽ ነው? እንጂ አንድ ቀን እራት ቢጎልሽ እማዬ ብለሽ እንደውይ ነው። እንደዛ አይደለም አንተ። ስለዚህ አንተ እኮ አንድ ቀን ቁርስ ባልሰራ እማዬ ብለህ ልትደውል ነው? ብዙ ነው ለትገጅ ነው። አንተም ብራት ካልሰጠኝ እኔ እንደትገጅ። ብቻ ለማንኛውም ቆንጆ ነበረ። አመሰግናለሁ። እሺ ይልመድብህ። ምኑ ይልመድብህ? እቺ ነገር ግንባር መሳሙና በቃ ሁሉም ነገር ያጎረስከኝ ምንም እስከ መጨረሻው ይቀጥል። አሜን አሜን። ይሁን ይደረግልህ። በይሄ ሻይ ሳይሆን በረዶ ነው። እያወራኝ ስለሆነ ለምን ይቀዘቅዛል? ሙያ የለሽም እንዴ? አይደለም ሻዩ ለምን የሚቀዘቅዘው? በእንትን ብትጠጣስ? በማንቆርቆሪያ ወይ ይቻላል። እንደዛ እዛው ሰዓት ላይ ሆኖ ከሱ ሌላ ሙያ የለሽም?